ጤና ይስጥልን ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን አገልግሎት ድርጅት በየሳምንቱ እየተዘጋጀ የሚቀርብላችሁ ዜና ቤተክርስቲያን ነው። በቅድሚያም አርዕስተ ዜናዎችን በማሰማት እንጀምራለን። የሊቀ መላእክት የቅዱስ ገብርኤል ዓመታዊ በዓል በተለያዩ አድባራትና ገዳማት በድምቀት ተከበረ። የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት የዓመቱን የሥራ ሂደት ግምገማ አደረገ። ዲያቆን ሙሉዓለም አስራት ነኝ። ወደ ዝርዝር ዜናዎቹ እናልፋለን። የሊቀ መላእክት ቅዱስ ገብርኤል ዓመታዊ በዓል በተለያዩ አድባራትና ገዳማት በድምቀት ተከበረ። በተለይም በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖትና ብፁዓን አበው ሊቃነ ጳጳሳት እንዲሁም በርካታ ምዕመናን በተገኙበት ተከብሯል። በዘመነ ሰማዕታት ገዢ የነበረው ከሃዲው መኮንን እለእስክንድሮስ ለጣዖት እንዲሰግዱ መከራና ግፍ ቢያደርስባቸውም በእግዚአብሔር ታምነው እስከ መጨረሻው በመጽናታቸው ከተጣሉበት የእሳት ጉድጓድ በመላኩ ቅዱስ ገብርኤል ረዳትነት የዳኑበትን ዕለት አስመልክቶ የሰማዕታቱ የቅዱስ ቂርቆስና የቅድስት ኢየሉጣ እንዲሁም ከእግዚአብሔር ዘንድ ተልኮ ያዳናቸውን የመላኩ የቅዱስ ገብርኤል ታቦት በሚገኝበትና በስማቸው በታነጹ አብያተ ክርስቲያናት ሐምሌ 19 ቀን 2009 ዓ.ም በታላቅ ድምቀት ተከብረዋል። በተለይም በቁልቢ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ሊቃነ ጳጳሳት የቤተክርስቲያን ከፍተኛ ኃላፊዎች ከመላው የሀገሪቱ ክፍል የተሰባሰቡ ምዕመናን በተገኙበት በድምቀት ተከብረዋል። በበዓሉ ላይ ለተገኘው ሕዝበ ክርስቲያን በዓሉን አስመልክቶ በብፁዓን አባቶች ትምህርተ ወንጌል ተሰጥቷል። በመጨረሻም ሥርዓተ ቅዳሴው ተከናውኖ በቅዱስ ፓትርያርኩ ቃለ ቡራኬ የበዓሉ ፍጻሜ ሆኗል። በተያያዘም በሰሜን ሸዋ ሰዳዴ ሀገረ ስብከት በአሌልቱ ወረዳ በአሌልቱ ደብረ ኃይል ቅዱስ አማኑኤልና ዘሪማ ገነት ቅዱስ ገብርኤል ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀውስጦስ በተገኙበት በድምቀት ተከብሯል። ብፁዕነታቸው በበዓሉ ላይ ለተገኘው ሕዝበ ክርስቲያን የዛሬው በዓል የቅዱሳን መላእክት ተራዳኢነት የተረጋገጠበት እግዚአብሔርን በመታመን ለሃይማኖታቸው የሚጋደሉ ሰዎች እግዚአብሔር እንደማይተዋቸው የተማርንበት ዕለት ነው በማለት ክርስቲያን ሁሉ በሃይማኖቱ ጸንቶ እንዲኖር አሳስበዋል። አያይዘውም በቤተክርስቲያኑ የተጀመረው የካቴድራል ህንጻ ቤተክርስቲያን ግንባታ በፍጥነት እንዲጠናቀቅ መላው ሕዝበ ክርስቲያን የበኩሉን አስተዋጽኦ እንዲያደርግ መመሪያ ሰጥተዋል። በዓሉም በሥርዓተ ቅዳሴና በብፁዕነታቸው ቃለ ቡራኬ ተጠናቋል። በዓሉ በአዲስ አበባ ሀገረ ስብከት በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም ብፁዓን አበው ሊቃነ ጳጳሳት የቤተክርስቲያን ከፍተኛ ኃላፊዎችና ከከተማው የተሰባሰቡ ምዕመናን በተገኙበት በድምቀት ተከብሯል። በበዓሉ ላይ የመላኩ ተራዳኢነትና የሰማዕታቱ የቅዱስ ቂርቆስና የቅድስት ኢየሉጣ ተጋድሎ በማስመልከት በብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ረዳት ጳጳስ ትምህርት ተሰጥቷል። እንዲሁም ዕለቱን የሚያወሳ ያሬዳዊ ዜማ በገዳሙ ሊቃውንትና በሰንበት ትምህርት ቤት ወጣቶች ቀርቧል። በዓሉ ሥርዓተ ቅዳሴው ከተከናወነ በኋላ በብፁዓን አባቶች ቡራኬ ተጠናቋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የድሬዳዋና የምስራቅ ሐረርጌ ሀገረ ስብከትን ጎበኙ። መምህር መዝገቡ ጌታቸው ቅዱስነታቸው ከብፁዓን አበው ሊቃነ ጳጳሳት ጋር በመሆን በድሬዳዋ መልካ ጀብዱ መካነ ቅዱሳን አቡነ አረጋዊ ገዳም የሰበታ ቤተ ደናግል ቅርንጫፍ የሆነውን የሕፃናት ማሳደጊያ ጎብኝተዋል። በጉብኝቱ ወቅትም በቤተክርስቲያን ጥላ ስር ማደግ በአካል ብቻ ሳይሆን በመንፈሳዊ ሕይወት ጭምር ማደግ ስለሆነ በሕፃናት ማሳደጊያ ውስጥ ያሉትን ሕፃናት እድለኞች እንደሆኑ አስገንዝበዋል። በእውነቱ የታደላችሁ ሕፃናት ናችሁ። በሀገራችን ብዙ ሕፃናት አሉ፣ ብዙ የተቸገሩ በየአካባቢው እንደናንተ እድል ያላገኙ እንዲህ አሰባስቦ የሚያሳድግ መግቦ አልብሶ መኖሪያ ሰጥቶ ማሰባሰቢያ ሰጥቶ ትምህርት አስተምሮ የሚያሳድግ ያላገኙ ብዙዎች ናቸው። ስለዚህ እናንተ በአሁን እድሜያችሁ ተግታችሁ ነቅታችሁ መማር አለባችሁ፣ ማጥናት አለባችሁ።
በአካልም በመንፈስም ነው እያደጋችሁ በአይምሮ ነው እያደጋችሁ ያላችሁት። በማከለም ሰው አንድ ነገር በእግር ጠንክሮ ከሰራ ተቀዳሚውን ደረጃ መያዙ ስለማያጠራጥር ሕፃናቱ ትምህርታቸውን ጠንክረው እንዲማሩ እና ከፍተኛ ውጤት እንዲያስመዘግቡ አባታዊ ምክራቸውን ለሕፃናቱ ለግሰዋል። በተጨማሪም የምስራቅ ሐረርጌ ሀገረ ስብከትን በጎበኙበት ወቅት ካህናትና ምዕመናን ጠንክረው ቅዱስ ቤተክርስቲያናቸውን እንዲጠብቁና ከሌሎች የማህበረሰቡ አባላት ጋርም በፍቅርና መከባበር አብረው እንዲኖሩ አስገንዝበዋል። በማከልም ቤተክርስቲያን ከመንፈሳዊ አገልግሎት በተጓዳኝ ለሕዝብና ሀገር የሚጠቅም የልማት ስራ መስራት ተገቢ ስለሆነ በልማት የቀደመውን የሐረር ቅድስት ሥላሴ ካቴድራል ቤተክርስቲያን ምሳሌ በማድረግ ሌሎችም አብያተ ክርስቲያናት ለልማት እንዲነሱ አባታዊ ምክራቸውን አስተላልፈዋል። የሕዝብ ጥንካሬ ነው፣ የካህናት ጥንካሬ ነው። ካህናት ሲጠነክሩ ምዕመናንም ይጠነክራሉ፣ ጉልበት ያገኛሉ፣ ድጋፍ ያገኛሉ። ካህናት ካልጠነከሩ ግን ሁሉም ነገር ይደክማል ማለት ነው። ካህን የነፍስ ልጆች ምን ያህል ናቸው? የተቀነሱስ ምን ያህል ናቸው? በምን ምክንያት ተቀነሱ ሄዱ? አሁን ምን ያህል አሉ? ድሮ ምን ያህል ነበሩ? ይሄ ሁሉ ምዝገባ ማካሄድ ትልቅ ነገር ነው። በእውነት በሁሉም ሊለመድ የሚገባው ነው። ይሄ ስለጠነከራችሁ እግዚአብሔር ረድቷችኋል። አጋዕዝተ ዓለም ሥላሴም ከእናንተ ጋር ስለሆኑ ነው ይሄ ህንጻ መስራታችሁ። ይሄ ትልቅ ድጋፍ ይሆናል ለቤተ ክርስቲያኑ፣ ለካህናቱ ትልቅ ድጋፍ ይሆናል። ሁሉም ኃላፊነት መሸከም አለበት። ኃላፊነቱን ደግሞ ማወቅ አለበት። እኔም ያገባኛል፣ እኔም ቤቴ ነው፣ እኔም ኃላፊነት ተሰጥቶኛል። ትንሽም ይሁን ትልቅ ኃላፊነት ነው ምን ጊዜም ቢሆን። ቅዱስ ሲኖዶስ ለአሶሳና መተከል አህጉረ ስብከት ራሱን የቻለ ጳጳስ መመደቡ ቤተክርስቲያኒቱ በአካባቢው ለምታደርገው ዘርፈ ብዙ ተግባራት ጠቀሜታ እንደሚኖረው ተገለጸ። በቅርቡ ባለ ሲመታቸው ተከብሮ ለአሶሳና ለመተከል አህጉረ ስብከት ጳጳስ ሆነው ለተመደቡት ብፁዕ አቡነ ዲዮናስዮስ ደማቅ አቀባበል ተደርጎላቸዋል። በእለቱም ብፁዕ አቡነ ሄኖክ የምዕራብ ወለጋና የአውስትራሊያ ሊቀ ጳጳስ፣ ካህናት፣ የክልሉ ከፍተኛ የሥራ ኃላፊዎች እንዲሁም የሰንበት ትምህርት ቤት አባላትና ምዕመናን የተገኙ ሲሆን የክልሉ ርዕሰ መስተዳድር ተወካይና የክልሉ ጸጥታ ጉዳዮች ማስተባበሪያ ቢሮ ኃላፊ አቶ ዴንሳ በየነ በክልሉ ራሱን የቻለ ጳጳስ መመደቡ መንግስትና ቤተክርስቲያን በጋራ ለሚሰሯቸው ሀገራዊ ጉዳዮች ከፍተኛ ፋይዳ አለው ብለዋል። የአሶሳ ሀገረ ስብከት ዋና ስራ አስኪያጅ ሊቀ መዘምራን ሀረገወይን ጫኔ በበኩላቸው ቅዱስ ሲኖዶስና ብፁዕ ወቅዱስ አባታችን ለሀገረ ስብከታችን ብፁዕ አቡነ ዲዮናስዮስን በመመደባቸው የተሰማቸውን ደስታ ከምስጋና ጋር አቅርበዋል። ብፁዕነታቸውም ለተደረገላቸው ደማቅ አቀባበል ምስጋና አቅርበው በቀጣይ በፍቅርና በስምምነት እግዚአብሔርን አጋዥ በማድረግ እንደሚሰሩ ገልጸዋል። ዜናውን ያደረሰን የአሶሳና መተከል አህጉረ ስብከት ጽሕፈት ቤት ነው። የዳግማዊ ምኒልክ መታሰቢያ የታይካ ነገሥት በዓታ ለማርያም ገዳም የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት በተለያዩ መንፈሳዊ የትምህርት ዘርፎች ያስተማራቸውን ደቀ መዛሙርት አስመረቀ። በአዲስ አበባ ሀገረ ስብከት የሚገኘው የበርካታ ብፁዓን አበው ሊቃውንትና ካህናት መፍለቂያ የሆነው የዳግማዊ ምኒልክ መታሰቢያ የታይካ ነገሥት በዓታ ለማርያም ገዳም የመምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት ሐምሌ 15 ቀን 2009 ዓ.ም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንደዚሁም ብፁዓን አበው ሊቃነ ጳጳሳት እና ጥሪ የተደረገላቸው እንግዶች በተገኙበት በ2009 ዓ.ም ትምህርታቸውን ያጠናቀቁ 73 ደቀ መዛሙርትን አስመረቀ። ይህ ጥንታዊና የምሁራን መፍለቂያ የሆነው ትምህርት ቤት በዘንድሮ ዓመትም ከቅኔ 5 ከመጽሐፍተ ብሉያት 3 ከድጓ 1 ከቅዳሴ 15 እና ተከታታይ መንፈሳዊ ኮርስ በተለያዩ መምህራን ተምረው ያጠናቀቁ 49 መምህራን ማስመረቁን ከትምህርት ክፍሉ የተገኘው መረጃ ያመለክታል። በጠቅላይ ቤተ ክህነት ስብከተ ወንጌል አዳራሽ በጸሎተ ወንጌል የተጀመረው የምርቃት በዓል ወቅት የገዳሙ አስተዳዳሪ ሊቀ ሊቃውንት አባ ወልደ ማርቆስ ከእግዚአብሔር ቤት መረቅናችሁ በሚል ርዕስ ለተመራቂዎቹ የእንኳን አደረሳችሁ መልእክት በንባብ ያሰሙ ሲሆን እንደዚሁም በትምህርት ቤቱ የበላይ ኃላፊ እና የመጽሐፍተ ብሉያት ምክትል መምህር በሊቀ ጉባኤ አባ ገብረ ማርያም የገዳሙና የትምህርት ቤቱን አሁን ያለበትን ሁኔታ እንደዚሁም ችግሮች ያስገነዘበ ሪፖርት በቅዱስነታቸውና በታዳሚዎቹ ፊት በጽሑፍ ቀርበዋል። በማስከተልም በገዳሙ ሊቃውንት ያሬዳዊ ዝማሬና ቅኔ ቀርቦ ለተመራቂዎቹ ቅዱስነታቸው ዲፕሎማና ሰርተፍኬት አበርክተዋል። ቅዱስነታቸው ለተመራቂ ደቀ መዛሙርት አንተ ታማኝ አገልጋይ በጥቂቱ ታምናልና በብዙ ሾመሃለሁ የሚለውን የመድኃኒታችን የኢየሱስ ክርስቶስን ቃል መነሻ አድርገው ሰፊ ትምህርትና ቃለ ምዕዳን አስተላልፈዋል። በትምህርታቸውም የዳግማዊ ምኒልክ መታሰቢያ መንፈሳዊ ትምህርት ቤት የበርካታ ሊቃውንት መገኛ መሆኑን በመጥቀስ
የዘንድሮ ተመራቂዎችም ከዚህ አንጋፋ ተቋም በመመረቃችሁ ደስ ልትሰኙና የቀሰማችሁትንም ትምህርት በትጋት በአገልግሎት ልትገልጡት ይገባል በማለት ያስገነዘቡ ሲሆን አያይዘውም በከተማ ብቻ ሳይሆን በምትመደቡበት ሁሉ አንዲት ቤተክርስቲያንን በእውቀታችሁ በማገልገል በይበልጥም ስብከተ ወንጌልና የአብነት ትምህርት ቤት ባልተስፋፋባቸው አካባቢዎች የሰለጠናችሁትን ትምህርት እንድታደርሱ ቤተክርስቲያን አደራ ትላቸዋለች በማለት መመሪያ ሰጥተዋል። የታይካ ነገሥት በዓታ ለማርያም ገዳም የመምህራንና የቀሳውስት ማሰልጠኛ ትምህርት ቤት የገቢ የማደሪያና የተለያዩ ቁሳቁሶች እጥረት የሚታይበት ቢሆንም ባለው አቅሙ ግን 8ቱን የአብነት ትምህርት ጉባኤያት ሳያስታጉል እያከናወነ የሚገኝ መሆኑ ይታወቃል። በአዲስ አበባ ሀገረ ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት የዓመቱን የሥራ ሂደት ግምገማና ስለቀጣዩ አገልግሎት ጠቃሚ ውይይት አደረገ። መጋቢ ኃይል ፋሲል ታደሰ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ልዩ ሀገረ ስብከት የሆነው የአዲስ አበባ ሀገረ ስብከት በስሩ 7 የክፍለ ከተማ ቤተ ክህነት ጽሕፈት ቤቶች ከ20 ሺህ በላይ ካህናት 185 የሚደርሱ አድባራትና ገዳማት የሚገኙበት ሲሆን የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤትም ሰፊ አገልግሎት ከሚሰጡ የቤተ ክህነት ጽሕፈት ቤቶች አንዱ ነው። በቅዱስነታቸው መመሪያ ሰጭነት በአዲስ አበባ ሀገረ ስብከት ጽሕፈት ቤት አስፈጻሚነት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ቀዳሚነት የተጀመረው የሥራ ትግበራ አፈጻጸምን በተመለከተ የግምገማ ውይይት ሐምሌ 17 2009 ዓ.ም በደብረ ምጥማቅ ቅዱስ ፊልጶስ ካቴድራል መሰብሰቢያ አዳራሽ በስፋት ተከናውኗል። የግምገማ ውይይቱን የመሩት የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መምህር ጎይቶም ያይኑ ሲሆኑ የክፍለ ከተማው ቤተ ክህነት ሥራ አስኪያጅ እንደዚሁም ከሀገረ ስብከትና ከክፍለ ከተማው የተወከሉ የሥራ ኃላፊዎች ተገኝተዋል። በሀገረ ስብከቱ መመሪያ መሰረት ክፍለ ከተማው ጥሪ አስተላልፎላቸው በውይይቱ የተሳተፉት የአድባራትና ገዳማት አስተዳዳሪዎች፣ ጸሐፊዎች፣ የሰበካ ጉባኤ ምክትል ሊቃነ መናብርት፣ የየአጥቢያው አጋፋሪዎች፣ ቄሰ ገበዝና ሊቀ ዲያቆናት የጉባኤው ተሳታፊዎች መሆናቸውን ከስፍራው ያገኘነው መረጃ ይጠቁማል። በግምገማ ውይይቱ ወቅት ትኩረት የተሰጠው ድክመት ስለማሻሻልና ኃላፊነትን ስለመወጣት ሲሆን ከተሳታፊዎቹ ሰፊ አስተያየትና የመፍትሄ ሀሳቦችም ተሰጥተዋል። እዚህ በኋላ አሁን ያለውን ነገር ለማስተካከል መሞከር እንደው እንዲህ ናቸው ተብሎ እንዳይባል ኮልፌ ቀራኒዮ ደግሞ ከአዲስ አበባ ውስጥ ካለው አርአያ እንዲሆን በእውነት እኛም እንተጋለን። እናንተም ቢሆን መልካም ትብብራችሁ አይለየን። አመሰግናለሁ። የሰበካ ጉባኤው አባላት ሊፈቷቸው የሚችሉ በርካታ ጉዳዮች ያሉ ትንሹንም ትልቁንም ወደ ክፍለ ከተማና ወደ ሀገረ ስብከት ይዞ ከመሄድ ይልቅ ትኩረት ሰጥቶ ጉዳዩን በባለቤትነት ስሜት የደብሩ አስተዳደር መፍታት ይቻላል። ለዚህ የግምገማ ውይይት መከናወንና በተግባር ለማሳየት ቀዳሚ የሆነው የኮልፌ ክፍለ ከተማ ቤተ ክህነት ኃላፊዎች በዕለቱ የተሰጡትን አስተያየቶች መዋቅሩን ጠብቆ ለመፈጸም እንደሚተጉ በመግለጽ የክፍለ ከተማው ሥራ አስኪያጅም መጋቤ ሰናይ ተቻለው ለማ አስተያየታቸውን በስብሰባው ወቅት ሰጥተዋል። ማንም ከስርዓት ውጪ ከደንቡ ውጪ ከበላይ አካል ከሚሰጠው መመሪያ ውጪ ማንም የሚንቀሳቀስ አካልም አይኖርም። እኛ ህገወጦች ከሆን ሌላውም ህገወጥ ይሆናል። እኛ ስርዓት አልበኞች ከሆን ሌላውም በዛው ይቀጥላል። እኛ ግን የምንናገረውን የምናደርገውን የምናስበውን ተጠንቅቀን ቆጥረን ሰፍረን ከተንቀሳቀስን ግን ስራችን የተቃና ይሆንልናል የሚል እምነት አለን። የጉባኤው አወያይ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መምህር ጎይቶም ያይኑ ከተሳታፊዎች የተሰጡትን ግልጽ የግምገማ አስተያየቶች በማድነቅ በይበልጥም አላግባብ የሚደረጉ እገዳዎች መስተካከል እንደሚገባቸው ገልጸዋል። ስራ ደረጃ ምንፈትሻቸው ነገሮች በጣም ብዙ ነገሮች አሉ። አንዳንድ ቤተክርስቲያናት ሁሉ ቦታ ላይ ባይሆን አንዳንድ ቤተክርስቲያናት በቀጥታ ያለ ምንም ሰበካ ጉባኤ ውሳኔ የሰበካ ጉባኤ አባላት የሚታገዱ የሉም። ከሊቀ ዲያቆንም ከቄሰ ገበዙም ከአጋፋሪውም ምንም አይነት ሪፖርት ሳይቀርብ በቀጥታ የሚታገዱ ካህናት አሉ። አያይዘውም የቤተ ክርስቲያን አገልጋዮች ባለንበት ቦታ ሁሉ የተሰጠንን ኃላፊነት በመወጣት ችግሮችን ተወያይቶ መፍታትን ልምድ ማድረግ እንደሚገባን በመጠቆም መመሪያ አስተላልፈዋል። በተሰጠን ኃላፊነት ግን መፍትሄ ለማምጣት እንሞክር።
ቅሬታ አቅራቢ መቅረብ የለበትም። ከእያንዳንዱ አጥቢያ ወደ ክፍለ ከተማ የቤተክርስቲያን ጉዳይ ካልሆነ የቤተክርስቲያን እድገት የሚመለከት ካልሆነ የልማት ጉዳይ ካልሆነ የስብከተ ወንጌል እንቅስቃሴ ካልሆነ የሰንበት ቤት ጉዳይ ካልሆነ የቤተክርስቲያን ጉዳይ እንዳጠቃላይ የቤተክርስቲያን ጉዳይ ካልሆነ በስተቀር ቅሬታ አቅራቢ ባይኖር በጣም ይመረጣል። ተወያይታችሁ ፍቱት። በመጨረሻም ይህን መሰሉ ተቀራርቦ መወያየት ለችግሮች መፍትሄ ለማግኘት አስፈላጊ መሆኑን በማስረዳት በሁሉም ክፍለ ከተሞች እንደሚቀጥል ጠቁመዋል። ይህ መድረክ የመጀመሪያ ጊዜ ስለሆነ በተከታታይ ነው የምናደርገው። በዚህ መልኩ በሁሉም ክፍለ ከተሞች እንዞራለን። የላፍቶ ደብረ ትጉሃን ቅዱስ ሚካኤልና ቅዱስ ጊዮርጊስ አብያተ ክርስቲያናት ሰንበት ትምህርት ቤት ከደቡብ ኦሞ ሀገረ ስብከት ከ8ቱም ዞኖች ለተውጣጡ 31 ወጣቶች ለአንድ ወር የሚቆይ የስብከተ ወንጌል ስልጠና መስጠት ጀመረ። ሄርሞን መለሰ በሐምሌ ወር 1983 ዓ.ም ብዛታቸው ከ150 እስከ 200 በሚደርሱ ህጻናትና ወጣቶች የተመሰረተው የላፍቶ ደብረ ትጉሃን ቅዱስ ሚካኤልና ቅዱስ ጊዮርጊስ አብያተ ክርስቲያናት ሰንበት ትምህርት ቤት እኛም ትምህርትና ጥምቀት እንፈልጋለን በሚል መሪ ቃል ከደቡብ ኦሞ ሀገረ ስብከት ከ8ቱም ወረዳዎች ለተውጣጡ 31 ወጣቶች የስብከተ ወንጌል ስልጠና መስጠት ጀመረ። ሰንበት ትምህርት ቤቱ ምእመናን በርትዕት ሃይማኖት ከማጽናትና በሀገሪቱ ጠረፍ አካባቢ በሚገኙ ማህበረሰቦች ዘንድ የስብከተ ወንጌልን ተደራሽነት ከማስፋት አኳያ ትልቅ ዓላማን አንግቦ የተነሳ መሆኑን የሰንበት ትምህርት ቤቱ ሰብሳቢ የሆኑት ዲያቆን ኢንጂነር ቡሩክ ደረጀ ገልጸዋል። የበኩላችንን አስተዋጽኦ ማድረግ አለብን። ይሄን የስብከተ ወንጌል አገልግሎት ተደራሽነት ማስፋትና ማሳደግ ይገባናል የሚለው መሰረታዊ እሳቤ በማድረግ የስብከተ ወንጌል አገልግሎትን ለማስፋት በሚል ዓላማ የተጀመረ ስልጠና ነው። ሰብሳቢው አያይዞም የሰልጣኞችን ምልመላ በተመለከተ በደቡብ ኦሞ ሀገረ ስብከት ባሉ ዞኖች ላይ ያተኮረበት ዋነኛ ምክንያት በሀገረ ስብከቱ ከጊዜ ወደ ጊዜ እየጨመረ የመጣውን ምስጢረ ጥምቀት የተፈጸመላቸው ክርስቲያኖችን ቁጥር ከመጨመሩ ጎን ለጎን የሃይማኖቱን መሰረተ ትምህርትና ስርዓት በአፍ መፍቻ ቋንቋቸው የሚያስተምራቸውና ከነጣቂ ተኩላ የሚጠብቃቸው እረኛ ማስፈለጉ መሆኑን ተናግረዋል። በስልጠናው ተሳታፊ ከሆኑት መካከል ያነጋገርናቸው ሰልጣኞች እንደገለጹት በመጡባቸው አካባቢዎች የአማንያኑ ቁጥር የመጨመሩን ያህል ምእመናኑ ምስጢራተ ቤተክርስቲያንን እንዲፈጽሙ የሚያስችላቸውን የቤተክርስቲያንና የካህናት እጥረት መኖሩን ጠቁመዋል። እዛ ያው ቤተክርስቲያኑን ስንመለከት እኛ ጋር ቤተክርስቲያን በጣም ካህናቱን ስንመለከት ካህናት እዚህ ታሪክ ካህናት ነው ያለው። እኛ ጋር ግን በጥቂቱ በአንድ ቤተክርስቲያንን ለማገልገል አንድ ካህንና አንድ ዲያቆናት ነው። ነገር ግን እዚህ ከ50 ከ60 በላይ ካህናት አለ። አችንም በወረዳችን በቀበላችን ችግር እንዳለ ሁሉም ሰው ያውቃል። የሃይማኖት ችግር ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ላይ በዳር ያሉት ቤተክርስቲያኖች ለምን አይነት ችግር እንዳለ ይሄ ሁሉም ቦታ የታወቀ ነው። ሰልጣኞቹ ወደ ሀገረ ስብከታቸው በሚመለሱበት ጊዜ ከስልጠና ያገኙትን አዲስ ዕውቀትና ዘዴ ተጠቅመው በአካባቢያቸው ያሉ ምእመናን በእምነታቸው እንዲጸኑና የወንጌል የምስራች ላልተነገራቸው በመንገር የተዋሕዶ እምነትን በማስፋፋት የበኩላቸውን ጥረት እንደሚያደርጉ ገልጸዋል። እንደልኩት ያው ጉባኤ ነገር አዘጋጅቼ ካህናትን ከዞን ጥራል የሚል ዓላማ አለኝ። እንግዲህ ለማድረግ ያሰብነው እንግዲህ ያው በተማርነው ሁኔታ እግዚአብሔር አምላክ እንግዲህ ለአንዱ መክሌት እንዳተረፍኩ መክሌት ያው እንደወሰድኩ ከወንድሞቻችን ካስተማሩት ከወንድሞቻችን እንደወሰድን መክሌት ሄደን እንዳቅማችን በተቻለን አቅም እዛ ቦታ ላይ ሰፍከን ወደዚህ ህዝቡን የምንመልስበት በሰንበት ትምህርት ቤቱ ታሪክ ለመጀመሪያ ጊዜ ተሰናዳው የስልጠና ቀጣይነት ያለው መሆኑን የገለጹት የሰንበት ትምህርት ቤቱ ሰብሳቢ ለስልጠናው መሳካት ሲባል በገንዘብም ሆነ በቁሳቁስ ድጋፍ ያደረጉላቸው አካላት መኖራቸውን በመግለጽ በቀሪዎቹ የስልጠና ጊዜያትም መደገፍ ለሚፈልጉ በጎ አድራጊዎች የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። ዲያቆን ኢንጂነር ቡሩክ ደረጀ በንግግራቸው ይህን ተሞክሮ ሌሎች ሰንበት ትምህርት ቤቶችም ሊከተሉትና ሊተገብሩት እንደሚገባ አሳስበዋል። የላፍቶ ደብረ ትጉሃን ቅዱስ ሚካኤልና ቅዱስ ጊዮርጊስ አብያተ ክርስቲያናት ሰንበት ትምህርት ቤት ባሳለፍነው ዓመት ሐምሌ ወር በደቡብ ኦሞ ሀገረ ስብከት ማሌ ወረዳ ላይ ከ500 በላይ የሆኑ አዲስ አማንያን በተጠመቁበት ወቅት በስፍራው በመገኘት የሰንበት ትምህርት ቤት የደንብ ልብስና የቁሳቁስ ድጋፍ ማድረጉ ይታወሳል። መርሃ ግብሮቻችን በድረገጻችን www.eotctv.com ላይ በቀጥታ ይከታተሉ። የሳምንት ዜናዎቻችን ይህን ይመስሉ ነበር። ከቀሪ መርሃ ግብሮቻችን ጋር መልካም ቆይታ